ጉዶንጉኝ ተበልተናል እንዴ? ምን ወንክ ደግሞ? ሚራ ፍላሹ የለም። ምን ማለት ነው? አንተ ሰው ያበድክ እንዴ? የለም ጠፋ እያልኩሽ እኮ ነው። ጥሩ እየሸወርክ ሄዱ አይደል? በአንተ ቤት በጣም አራዳን አይደል? ፍላሹን ዘ እየተቀየስክ ነው። በፍጹም የለም፣ በፍጹም የለም ሚራ። ገብቼ ፈለግኩ ግን ፍላሹ የለም። አድናንን በስተመጨረሻ ሮቤል ሳራን ሲገላት የሚያሳየውን ቪዲዮ አይቶታል ማለት ነው። ታዲያ በዚህ ሰዓት ራሱን መቆጣጠር ከአቅሙ በላይ ነው የሆነ ማመን ሁሉ ነበር ያቃተው። እንዲህ ሮቤል በፍጹም ሊሆን አይችልም፣ ይሄማ በፍጹም እውነት አይደለም፣ በፍጹም ቅንብር ነው እያለ እንግዲህ የሚይዘው የሚጨብጠው ነገር ነው ያጣ። ሮቤልም እንግዲህ ከዛ በፊት ይሄ እንዳይፈጠርና ይሄ እንዳይመጣ ለልኋና ምን ብሏት ነበረ? ይኸውልሽ አድናን አሁን ላይ ፍላሹን አግኝቶታል። እዛ ፍላሽ ውስጥ ደግሞ እኔና ሚራ የባልየ ስራን እየሰራን የብልግና ነገሮች ነው እዛ ቪዲዮ ውስጥ ያሉት፣ እዛ ፍላሽ ውስጥ ያሉት። ስለዚህ አድናን ያን ቪዲዮ ማየት የለበትም በፍጹም። ምክንያቱም ደግሞ በጣም ይጎዳል ያን ነገር ካየ። እኔና ምራ የተለያየ ነገሮችን ስናደርግ አድናን አይቶ በጣም ተሰብሮ ነበረ። ግን በድጋሚ ለሁለተኛ ጊዜ ወንድ ልጅ ይህን ነገር ካየ እስከ መጨረሻ ቅስሙ ይሰበራል። ስለዚህ ይህን ነገር እንዳያየው ማስቆም አለብሽ በማለት እንግዲህ ለልኋና ማስተባበያና ደግሞ ልኋና በቀላሉ አምነዋለች። ታዲያ እንዴት የብልግና ነገር እንዴት የብልግና ማድረጋችሁስ ይሁን ይባል እሺ፣ ግን ደግሞ እንዴት ትቀርጻላችሁ ራሳችሁን? ምን አይነት ርካሽ ናችሁ? በማለት እንግዲህ አድናንን ለአንተ ብዬ ሳይሆን ለአድናን እንዳይጎዳብኝ ስለምፈልግ ይህን ነገር እንዳያየው አደርጋለሁ ብላ ነበረ። ታዲያ ሮቤልና ሚራም አሁን ላይ በጣም ተጨንቀው ነው የሚገኙት። ሮቤል በበኩሉ እንግዲህ ፍላሹን ፈልጎት ነበረ። እንግዲህ ሚራ ምንድን ያደረገችው ስልኳ ውስጥ ሳይኖር ስልኬ ውስጥ አለ በማለት ነበረ ሮቤልን ስታስፈራራዊ ነበረ። ነገር ግን አድናን እውነቱን ሀቁን ካልነገራችሁ ወስጄ ለፖሊስ ሰጣለሁ ባለበት ሰዓት እንግዲህ ሮቤል ምን አድርጎ ነበረ? ልኋናን በቢላ እንግዲህ ሴት አድርጌ ገላታለሁ ስልኩን የማትሰጣት ከሆነ በማለት ለሚራ ስልኩ እንዲሰጣት እየጠየቀው ነበረ። እንግዲህ አድናንም ሚራን በበኩላ ምንም አይነት ቪዲዮ እንደሌለና እንዲሁም ደግሞ ከፍታ ልታሳየው እንደምትፈልግ ነበረ። እንግዲህ በሰዓቱ ምንም አይነት ቪዲዮ ስልኩ ውስጥ አልነበረም። ታዲያ አድናንም ስልኩን ወርውሮላት ነበረ። ታዲያ ሚራ እንግዲህ ፍላሹን ስትፈልግም ፍላሹን ስላጣሽው ቤት ውስጥ እንግዲህ ፈጣሪ ብሎት ደግሞ አድናን እውነቱን እንዲያቀና እንዲሁም ደግሞ የሳራ እውነትና ሀቋ የልኋናም እህቴ እያለች የምትፈልግበትና ዝም ብላ አያቷን ሳታገኝ የምትባዘንበት እውነትና ሀቅ እያደር ይጠራልና በስተመጨረሻም እያንዳንዱ እውነቶች ወጥተዋል ማለት ነው። ታዲያ ምንድን ያደረገው አድናን ከዛ በፊት ይህን ቪዲዮ ማየት አለብኝ፣ እዚህ ፍላሽ ውስጥ የፈሩት ነገር የደበቁትን ነገር ማወቅ አለብኝ፣ ሁሉን ነገር ካወቁ በኋላ ለልኋና ሁሉን ነገር አረዳታለሁ፣ እህቷን ማን እንደገደላትና በምን ሁኔታ እንደሞተች እንዲሁም ደግሞ እህቷ እንደሞተች ሁሉንም እውነት እነግራታለሁ። እኔ ይህን ነገር በመደበቅ ራሱ ምን ያህል ልትጎዳና ምን ያህል ልትቀየመኝ እንደምትችል አላቅም፣ ግን ደግሞ እውነቱን ሀቁን ማወቅ አለባት ብሏል። ታዲያ ሊነግራትም ወስኗል ማለት ነው። ታዲያ ልኋና ነገር ስታቅና ስትሰማ ምን ይፈጠራል፣ በዚህ ጉዳይ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች፣ ተወዳጁን ድራማ ልኋና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ አድናንም በስተመጨረሻ ራሱን መቋቋምና ራሱን መቆጣጠር ነበር ያቃተው። እንግዲህ ሳራ ስትሞት ስትገደልና ሳራን ሲቀብራት ያለውን ቪዲዮ ነበረ ያየው። ታዲያ ሮቤል ይህን ነገር ማድረጉ ማመን አቅቶታል። በእርግጥ እነሱ ሰይጣናዊ ሰዎች ስለሆኑ ምንም ቢያደርጉ የሚገርምና የሚደንቅ ነገር አይደለም። ግን ከአንድ ቤት ውስጥ ተቀምጠን እንዴት ነው ሳራን ሲገሏት፣ ሳራን ሲቀብሯት በዚህ ደረጃ ቪዲዮ እስከ ማስቀመጥ ደረጃ ደርሰው እኔ እኮ የሞትኩ ሰው ነኝ ማለት ነው፣ ከሰው አልቆጠርም፣ ካለው አልቆጠርም። እንዴት አንዲት ምስኪን ልጅ በዚህ ደረጃ ከኔ ቤት አብራ እየኖረች እንደዚህ በዚህ አሰቃቂ በሆነ ሁኔታ ውስጥ ተገላ እንዴት ነው እኔ እዚህ ቤት የሚደረገውን ድርጊት ላላቅና ላልሰማ የቻልኩት? እንዴት ላይ ተጨፈረብኝ፣ ላይ ተማገጠብኝ፣ እሱን ይሁን ብዬ ተቀበልኩኝ። ግን ደግሞ እንዴት የሳራ ጉዳይ እንዴት እያለ ራሱን እየወቀሰና እንደማይጠቅም እንደማይረባ ሰው ነው አሁን ላይ ራሱን እያየ ያለ። እንግዲህ ከዛ በፊት ለልኋና እውነቱን መናገር አለብኝ። ልኋና ይህን ነገር እኔ እንደደበኳት የሳራን መሞት አውቄ እኔ እንደደበኳት ብታቅ በጣም ትቀየመኛለች። ለመጨረሻ አይንህን ላፈር ልትለይ ሁላ ትችላለች። ስለዚህ አሁን ላይ የሳራን ቪዲዮ በእርግጠኝነት ሮቤል እንደዚህ የፈራበትና የተርበተበተው ሮቤል የሰራው ወንጀል ቢኖር ነው።
ሮቤል አንድ የደበቀው ነገር ከሌለ እንደዚህ ዙሪያ ጥምጥምና አያንዣብብም ነበረ። እንግዲህ ሮቤልን እጅ ከፍንጅ ነበረ የያዘው። ምክንያቱም ሮቤል ፍላሹን ለመፈለግ እንግዲህ ከአድናን ክፍል ገብቶ ነበር። ምክንያቱም ሚራ ያን ፍላሽ ረስታው ነበረ ሄደሽው ማለት ሻንጣ ተመሳስሎባት እንግዲህ ፍላሹ ያለ ስለመሰላት ሌላ ሻንጣ ነበረ ይዛ ሄደችው። ታዲያ እሷም ገብታ ስታይ እንግዲህ እዛ ውስጥ ፍላሹ የለም። ሮቤልና ሚራ ደደቦች ናቸው፣ ምንም አያውቁም፣ አያስተውሉም፣ መገንዘብ እንኳን የሚችሉ ሰዎች አይደሉም እያለች ነበር። ሁለት ወንድማማቾች በጣም ነፈዝ ናቸው ስትል ነበር። እውነትም ነፈዝ ናቸው ሆነን ለመናገር አድናን አሁን ነቃ እንጂ በፊት በጣም ጨጓራ የሚልጥ እንዲሁም ደግሞ ካጠገቡ ያለውን ነገር ማየት ማስተዋል መገንዘብ የማይችል ሰው ነበረ። ግን እድሜ ለልዋና አሁን ላይ ለልዋናም ጠበቃም እንዲሁም ደግሞ መከታ ሆኗት የእህቷን ደግሞ አሁን ላይ ተመጣጣኝ ፍርድ እንዲያገኙ እያደረገ ነው የሚገኘው አድናን ማለት ነው። ታዲያ ምንድን ያደረገችው ከስልኬ ላይ የማስቀምጥ ስለመሰላቸው እኮ ነው አድናን በቃ ፖሊስ ጣቢያ ወስጄ ካላስመረመርኩ ምናምን የሚለው እኮ ስልኬ ላይ ያለ መስሎት ነው። እንዴት ነው ይህን ያህል መረጃ ስልኬ ላይ ሊያስቀምጥ የምችለው እንዴት በስቡ ነው ግን እያለች እንግዲህ ፍላሹን ለማውጣት ስትሞክር ነው ሻንጣ ላይ የለም። ታዲያ ፍላሹ የለም። በጣም ነው የደነገጠችው። ይሄማ በፍጹም አይሆንም፣ አይሆንም፣ ይሄ ነገር በፍጹም ሊሆን አይችልም፣ ይህን ነገር አድናን በፍጹም ማግኘት የለበትም ነበረ እንግዲህ ስትል የነበረ የሷ ስጋቷ የነበረው ምንድን ነው አድናን ምናልባት አግኝቶት ሊሆን ይችላል፣ ምናልባት አድናን ወስዶት ሊሆን ይችላል፣ ይሄ በፍጹም የማይሆን ነገር ነው እያለች በጣም ነበር ያዘነችው። በጣም በቃ የምትይዘው የምትጨብጠው ነገር ነው ያጣች። ታዲያ አድናንም የሆነ የተደበቀ ነገር እንዳለ ግን ደግሞ አሁን እንደጠፋቸው ሁለቱም ይሄ ነገር በጣም እየረበሻቸው እንዳለና እንዲሁም በጣም የሚፈሩት ወንጀል ሚራ በተለይ ደግሞ ለሮቤል ከባድ ወንጀል እንደሰራና እንዲሁም ደግሞ የሆነ የተደበቀ ቪዲዮ እንዳለ ደርሶበታል። ታዲያ ይህንም እውነቱን ሀቁን ማወቅ አለብኝ። ይህን ነገር እርግጠኛ ሁኜ እውነታው ላይ ከደረስኩበት በኋላ ሁሉን ነገር ለልኋና ነግሬ ልኋናንም አሳርፋታለሁ። እርሟን ታወጣለሽ። በቃ እስከ መቼ ድረስ እንደዚህ እየተሰቃየሽ እና እህቷን በጉጉት እየጠበቀሽ እስከ መቼ ልትኖር ትችላለሽ? እኔንም ደግሞ በጣም ተቀየመኛለሽ፣ ትጠላኛለሽ። ምክንያቱም እውነቱን ሀቁን እያወቁ ይደብቂያታለሁ። ግን ደግሞ ስለ እህቷ መረጃ እስከማገኝ ማን እንደገደላት፣ እንዴት እንደሞተሽ፣ በምን ሁኔታ የሚለውን ነገር አረጋግጬ ሁሉንም ነገር እነግራታለሁ ብሎ እንግዲህ ወስኖ ነበረ። ታዲያ ይህን ነገርም ለማድረግ እንግዲህ እንቅልፍ አልተኛም። እውነት ለመናገር ታሪክ ሰርቷል በዚህ ጉዳይ ላይ። ሮቤል ምንድን ነው ያደረገው? ከአድናን ክፍል እንግዲህ ሚራ ምን ብለዋለች ከዛ በፊት ፍላሹ ያለው ከአድናን ክፍል ነው ብለው ስለነበረ እሷ መታል እንድትፈልገው ጠይቀው ነበር። ግን እሱ ምንድን ነው ያላት? በፍጹም አንቺ አትገቢም። ምክንያቱም ደግሞ ልኋና አሁን ላይ የቤት ምቤት ነው የሚያደርጋት። በቃ ቤት ውስጥ ተጎልታ ትነሳ፣ ትንቀሳቀስ፣ በቃ ዝም ብላ ተጎጉታ ነው የምትውለው እና አትንቀሳቀስም። አንቺን ካየሽ ደግሞ ሌላ ጥልና ሌላ ነገር ይፈጠራል። ይሁንም ይጠረጥሩናል። ከጠረጥሩን ደግሞ ካዩት ያኔ መጨረሻችን ይሆናል። ይህን ደግሞ መቼም እንዲሆን የምትፈልጊ አይመስለኝም አይደል? ስለዚህ ቦታውን ንገሪና እኔ ፈልጌ አገኘዋለሁ ብሏት ነበረ። ሮቤል ይህን ያደረገው ለምንድን ነው ካለን ሚራ ሁለተኛ እንድታስፈራሩ አይፈልግም። ታዲያ ምንድን ያለ ጀዝባ እኔ ብቻ እንዲ ፍላሹን እጅ ይግባ እንጂ በጭራሽ መልሼ ላንቺ አልሰጥሽም። አንቺ ደደብ እኔ እስከዛሬ ድረስ ታሰቃየና እንዲሁም ደግሞ በእግርሽ ስራ አድርገሽ እንድትረግጪ በፍጹም አልፈቅድልሽም። አንዴ ብቻ እጅ ይግባ እንጂ ምን እንደማረግሽ እኔ ነኝ የማውቀው። እንዲያፋር ደግሞ አምጣልኝ ትላለች እንዴ ምን አይነቷ ናት እያለ ብዙ ነገሮችን እያላት ነበረ። ታዲያ ምንድን ነው ያደረገው? ቀጥታ ከአድናን ክፍል በመግባት ፍልጋውን ጀምሮ ነበረ። ፍላሹንም ሲያገኙ ተመስገን፣ ከዚህ በኋላ ሚራ የምትባል ሴት የለችም። ሚራ ከዚህ በኋላ እኔን ማስፈራራት ታቆሚያለሽ። ከዚህ በኋላ ላይሹላ አልፈልግም። ከአጠገቤ ከደረስሽ ራሴ ሲጥ አድርጌ የምደፋሽ በማለት እየዛተባት ነበረ። ገና ፍላሹን ይዞ ሳይወጣ ሳያረጋግጥ ማለት ነው። እንግዲህ ያ ፍላሽ ምን ሌላ ነገር ይኖረው ያ ይሁን ምን ይሁን እኮ አያውቅም። ብቻ ግን ስላለችውና እንዲሁም ደግሞ ስላገኘው ብቻ በጣም ነበር የተደሰተው። ታዲያ አድናን በሰዓቱ እየተከታተለው ነበረ። እንደሚከታተለው ግን በፍጹም አላወቀም ሮቤል። ሁኔታቸው ምንም ስላላማረው እንግዲህ ከዛ በፊት ምን አድርጓል? ልኋናን ሲጥ አድርጎ እንግዲህ በቪላ ስልኮን የማትመልስላት ከሆነ ቪዲዮን የምታየው ከሆነ ይሄው ልኋናን አታገኛትም፣ ለአንዴና ለመጨረሻ ጊዜ ልኋናን ሲጥ አድርጌ ገላታለሁ ብሎ ነበረ ሮቤል እንግዲህ ሲዝትና እንዲሁም ደግሞ ስልኩን እንዲመልስላት ሲያደርግ የነበረው። ታዲያ አድናን የሆነ ነገር እንዳለ በጣም የፈራው ሮቤል በተለይ ደግሞ ፖሊስ ጣቢያ ሂጄ ለፖሊስ ሁሉን ነገር አመለክታለሁ
ፖሊስ ይህን ስልክ ያየዋል ባለበት ሰዓት ነው እንግዲህ ሮቤል ያዙ ይልቀቁኝ ብሎ የሚወጣ የሚገባበት በማጣት እንግዲህ የመጨረሻ አማራጩ ብሎ ያሰበው በልኋና አስፈራርቶ ስልኩን እንዲቀበል አድርጎታል። ስለዚህ የሆነ የተደበቀ ከባድ ነገር እንዳለ ስለገባው ነበር አድናን ሲከታተለው የነበረ። ታዲያ ሮቤልን በሰዓቱ ልኋናን ይቅርታ አድርግልኝ የኔ ፍቅር፣ እኔ እኮ አማራጭ ስላጣው በቃ የመጨረሻ ያ ቪዲዮ አድናን ካየው በጣም ከባድ ነበረ። ምክንያቱም ያ ቪዲዮ ለእኛ በጣም ሚስጥራዊ ቪዲዮ ነው። ስለዚህ ያን ነገር ማየት ስለሌለበት ለአንቺ ጋር ደግሞ ልጨክንብሽ ፈልጌ አይደለም ግን ደግሞ አንዳንዴ ነገሮች እንድጨክኝ ያደርጉሻል እያለ ነበር የልቡን ከሰራ በኋላ። እኔ እኮ ጨካኝ አይደለሁም፣ እኔ እኮ አዛኝ ነኝ፣ እኔ እኮ ሩሩ ነኝ፣ እኔ እኮ ምናምን ብለው አለባብሰው የሚያልፉ ሰዎች አሉ። አንዴ ከተናገሩ ሆነ እኮ አሳዩን አይደል? በድርጊታቸው ካደረጉ በኋላ እንደዚህ ነው እንደዛ ነው ብሎ ማስተባበያ ቢሰጥ አይዋጥም እኮ የሚዋጥ ነገር አይደለም። እሷም ደግሞ ነገሮች ቢመቻቹልህ እኮ ቢላውን አንገቴ ላይ ሲጣርገ ትገለኝ ነበረ እያለችው ነበር። እውነት ነው። ሮቤል ለማንም የሚያዝን ልብ የለውም፣ ለማንም የሚራራ ልብ የለውም። ሮቤል ብቻ ሳይሆን ሚራም ጭምር የሚያዝንና የሚራራ ርህራ የሚባል አልፈጠረባቸውም። በቃ ድርቅ ያለ ራስ ወዳድነት፣ እንዲሁም ራስ ወዳድነቱ ራሱ ራስን እኔ እንዴት ነው ራስ መውደድ ማለት ሌሎችን በማሳጣት እንዲሁም ደግሞ በቃ ኃጢአትና እርኩሰት የተሞላበት ህይወት ያም ራስ ወዳድ ነው ብዬ እኔ አላስበውም። ሮቤልም እንግዲህ ፍላሹን ይዞት እያለ ነበረ አድናን የመጣው። ታዲያ አድናን ሲመጣ ሮቤል በጣም ደንግጦ ነበረ። ያን ፍላሽ በእርግጥም አድናን ሴት አድርጎ ፍላሹን ይቀበለው ነበር፣ ግን ሮቤል በጣም ፈርቶና ደንግጦ ስለነበረ ፍላሹን ጥሎታል። ከዚያም እንዳያነሳው አድናን ይህን ነገር ተጠራጥሮ ሊቀማኝ ይችላል፣ ሊወስድብኝ ይችላል። ያ ከሆነ ደግሞ በፍጹም ለእኔ በጣም ከባድ አደጋ ነው በማለት በቃ ምንም ሳላስነቃ ከዚህ መውጣት አለብኝ ነበር ያለው። አድናንም በሰዓቱ አንተም እዚህ ምን ትሰራለህ? ምን ልታደርግ ነው የመጣው? ሚራ እኮ የለችም አይደል? ስለዚህ እኔ ክላስ ለምን መጣ ብሎት ነበረ። እሱም ደግሞ እንዲህ ልኋን አልናፈቀችም? ይኸው ናፍቃ እየጠበቀች ነው ሂድ ብሎት ነበረ። ስላሰብክልኝ አመሰግናለሁ። አሁን ከልኋና ጋር ነበርኩ፣ ነገር ግን ውጣልኝ ነበር ያለው። አድናንም አይቶታል የሆነ ነገር እንደወደቀበትና የሆነ ነገር እንደደበቀ ደርሶበት ነበረ። ታዲያ ምንድን ያለው አድናን ይህን ነገር ሳላስነቃ ቀስ አድርጌ እንዲወጣ ማድረግ አለብኝ። ከዛ በኋላ የደበቀውና የጣለው ነገር ምን እንደሆነ ሊደርስበት ይገባል። እውነታው ላይ እስከዛሬ አንቀላፍቻለሁ። እስከዛሬ ማየት እየቻልኩ ማስተዋል እየቻልኩ ግን ደግሞ እንደማያይ ሰው ታውሬ ኑር ያለው። ከዚህ በላይ ግን በፍጹም አልታወርም። ልኋናንም እንዲያታልሏት ከዚህ በኋላ በፍጹም አልፈቅድም ነበር ያለው። ግን ሮቤል ምንድን ያደረገው ቀጥታ ከልኋና ጋር ነበር የሄደው። ምክንያቱም ልኋና አድናንን ብዙ ነገር ስትለው አድናን ልኋናን ይሰማታል። ታዲያ ይህን ነገርም እንግዲህ ሮቤል ስለሚያውቅ ምንድን ያላት ቀጥታ ለልኋና ሄዶ ይኸውልሽ ልኋና የሆነ ፍላሽ አንስቼ ነበረ፣ ከዛም አድናን ቀማኝ ማለት አድናን ወስዶታል አሁን ላይ። ስለዚህ እዛ ፍላሽ ውስጥ ደግሞ እኔና ሚራ ስንባልግ ያለ ቪዲዮ ነው ያለው፣ የብልግና ቪዲዮ ነው። ስለዚህ አድናን ይህን ነገር ማየት የለበትም። ይህን ነገር የሚያይ ከሆነ አድናን በጣም ይጎዳል፣ ይሰበራል። ስለዚህ እንዳያየው አስቆሚው ነበር ያላት። እሷም እንዲህ ቋ እናንተ ግን ምን አይነት ርካሽ ናችሁ ማለት እንዴት ነው? እሺ ብልግናውንስ ባለጋችሁ እንበል፣ ግን ደግሞ እንዴት ነው ራሳችሁን እየባለጋችሁ የምትቀርጹ ስትለው ይሄ እንዲሆን ያደረገችው ሚራ ናት ነው ያለ። እንግዲህ ለሁሉ ነገር የሚያሳብበው ሮቤል በማን ነው ካለን በሚራ ሚራ እንዲህ ብላ ሚራ እንደዚህ ያርጋ ነው እንጂ ራሱ ኃላፊነት መውሰድ አይፈልግም በጭራሽ። ታዲያ እሷ ምንድን ያለች አድናንን ይኸውልህ የኔ ጌታ በፍጹም ይህን የባለየ ቪዲዮ እንድታየው አልፈልግም፣ ትጎዳለህ፣ በቃ ይህን ነገር አቁም ነው ያለችው የነበረ። እንዲህ አድናንን በጣም ነው የገረመው። ቆይ ይህን ነገር የምትይ አንቺ በምን አውቀሽ ነው ብሏት ነበረ። እሷም ደግሞ ሮቤል እንደነገራት ነበር ስትነግረው የነበር። አይሽ ሮቤል የነገረሽ ሆን ብሎ ነው ማለት ይህን በጣም የሚፈራበት ነገር ስላለ ነው እንጂ የነገረሽ አይነግርሽም ነበረ በማለት ፍላሹን ቀጥታ አድናን አይቶታል። ሲያየው እንግዲህ ሳራን ሲገላት ሳራን ሲቀብራት ያለ ቪዲዮ ነው። በጣም ነው ያዘነው። የሚገባበት የሚወጣበት የሚይዘውላ ነው ያጣው። በቃ ቀጣይ ምንድን ያደረገው ልኋና ይኸውልሽ እህትሽ ሳራ ሞታለች፣ እንደገና ሲቀጥል ደግሞ የገደላትም ሮቤል ነው፣ ሲቀብራትም ሲገላትም ያለውን ቪዲዮ አይቻለሁ በማለት ለልኋና ሳይቷታል። ልኋና ራሷን መቆጣጠር አልቻለችም። የምትይዘው የምትጨብጠው ነገር ነው ያጣሽ። መጀመሪያውንም ታውቆ የነበር ይህ ውሻ ሮቤል ላይ ገደላት።
በቃ እኔማ ገለዋለሁ ብላ ሽጉጡን አውጥታ ልገለው እየተገለገለች ነው። ታዲያ አድናን ተረጋጊ፣ ልኋናዬ የኔ ፍቅር ተረጋጊ፣ በጭራሽ ወንጀለኛ እንድትሆኝ አልፈቅድም፣ ግን ደግሞ እሱ በሰራው ስራ እስር ቤት ስሟቅቅ ማየት ፈልጋለሁ በማለት ሌላ ግብግብና ሌላ ነገሮች ተፈጥረዋል። ተወዳጆች በዚህ ክፍል ላይ ምን ተሰማችሁ? የተሰማችሁን ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልኝ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ እያመሰገንኩኝ ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። አመሰግናለሁ ተወዳጅ